ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። የአፋሕድ ምክትል ሊቀመንበርና ወታደራዊ አመራር ኮሎኔል ፈንታው ሞሃባ አፋሕድ ከአማራ ክልል መንግስት ጋር ያደረገውን ስምምነት ተከትሎ የሰላም አማራጭ ተቀብሏል። በእነሱ አደረጃጀት የአፋሕድ ምክትል ሊቀመንበርና የወሎ ጠቅላይ ግዛት እዝ አዛዥ ኮሎኔል ፈንታው ሞሃባ አፋሕድ ከአማራ ክልል መንግስት ጋር በአፍሪካ ህብረትና ኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ የሰላም ስምምነቱን በመቀበል ከነሰራዊቱ ገብቷል። የአማራ ክልል መንግስት ከአፋሕድ ከፍተኛ አመራሮች ጋር ያደረገውን ስምምነት ተከትሎ አመራሮች በርካታ አባላቶቻቸውን በመያዝ ወደ ሰላም የመጡ ሲሆን ኮሎኔል ፈንታው ሞሃባ ስምምነቱን ተከትሎ ከአባላቶቹ ጋር ወደ ሰላም መጥቷል። በበርካታ የአማራ ክልል አካባቢዎች የሚገኙ የአፋሕድ አመራሮች እና ታጣቂዎች የሰላም ስምምነቱ ተገቢና ትክክለኛ መሆኑን በመገንዘብ ለመከላከያ ሰራዊት እጅ እየሰጡ ይገኛሉ። በኢትዮጵያ የተከሰተው የማርበርግ ቫይረስ ወረርሽኝ ምንም አይነት አዲስ የቫይረስ ተጠቂ ሳይመዘገብ 21 ቀናት ማለፋቸውን ጤና ሚኒስቴር ያወጀው ታህሳስ 27 2018 ዓ.ም ነበር። ምንም አይነት አዲስ የቫይረስ ተጠቂ ሳይመዘገብ አንድ ወር ሲሞላ 2 ቀናት ብቻ የቀሩ ሲሆን በዓለም ጤና ድርጅት WHO እንዲሁም በኢትዮጵያ የማርበርግ በሽታ ቅኝትና ምላሽ መመሪያ መሰረት ወረርሽኙ ሙሉ በሙሉ በቁጥጥር ስር መዋሉ የሚታወጀው የመጨረሻው የማርበርግ ታማሚ ከነበረበት 42 ቀናት ውስጥ ሌላ ተጨማሪ በበሽታው የተያዘ እንዲሁም ሕይወቱ ያለፈ ሰው አለመኖሩን ሲረጋገጥ ነው። የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ወረርሽኙ በቁጥጥር ስር መዋሉን እርግጠኛ ለመሆን ተጨማሪ 21 ቀናት መጠበቅ እንዳለብን ተናግረዋል። ዶክተር መሳይ የቁጥጥር ስራው ተጠናክሮ ቀጥሏል። አሁን አንድም ኬዝ የለንም። ሲዳማ አካባቢ ምንም የለም። 42 ቀንም አልፏል። የደቡብን ከ2 ሳምንት ያነሰ ጊዜ እንጠብቃለን ብለዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ እንዳሉት 42 ቀናትን እንከታተላለን። የኛ ብሔራዊ ፕሮቶኮላችን የዓለም አቀፍም እንደዛ ነው። አንድ ኢንኩቤሽን ፔሪየድ ወይም በሽታ ምልክት እስከሚያሳይበት የሚቆየው ቢበዛ 21 ቀን ነው። እርግጠኛ ለመሆን 21 ቀኑን የመጀመሪያ ዙር ደብል እናደርጋለን ማለት ነው። ያ ማለት አጠቃላይ እንደ መጀመሪያ የሚሰሩ የተለያዩ የቅኝት ስራዎች አሉ። እነዚህ ሁሉ እየተሰሩ ይቆያሉ። የቁጥጥር ስራው ተጠናክሮ ቀጥሏል። አሁን አንድም ኬዝ የለንም። ሲዳማ አካባቢ ምንም የለም። 42 ቀንም አልፏል። የደቡብን አንድ ከ2 ሳምንት ያነሰ ጊዜ እንጠብቃለን። አጠቃላይ የሚሰሩ የተቀናጀ የሰርቪላንስ ስራዎች፣ የቅኝት ስራዎች ማለትም የቤት ለቤት አሰሳ፣ የዚህ መውጫና መግቢያ ኬላዎች ላይ እነዚህን ምልክቶችን የመለየት፣ ሙቀት የመለካት፣ ሰዎችን ስክሪን ማድረግ፣ በማህበረሰቡ ውስጥ ትኩሳት ያላቸውን እየፈለጉ ምልክቶቹን እየለዩ ምርመራዎችን፣ አጠራጣሪ ምልክቶችን ካሉ ምርመራ ማድረግ፣ የተለያዩ የሞት የቅኝት ስራዎች እንዲሁም ሌሎችም ተጨማሪ አድቫንስድ የሆኑ የቅኝት ስራዎችን እንቀጥላለን። ከእንስሳት ወደ ሰው የሚተላለፉ በሽታዎችን የምንከታተልበት የአንድ ጤና ማዕቀፍ አለ። ያ ተጠናክሮ የተለያዩ ቅኝት ዳሰሳ ስራዎችና የጥናት ምርምር ስራዎችን አጠናክረን እየቀጠልን ነው። 42 ቀናት ሲሞላ በይፋ ኢትዮጵያ ከማርበርግ ነፃ መሆኗን ይታወጃል። እስከዛ የየቀኑ ምርመራዎች ይቀጥላሉ። ያለፉት 21 ቀናት ምንም አይነት አዲስ ተጠቂ ሳይመዘገብ አልፎ 30 ቀናት አካባቢ እየደረሰ ነው። እስካሁን ነፃ ነው። ነገር ግን በእኛ ብሔራዊ ፕሮቶኮላችን መሰረት 42 ቀን ሲጠናቀቅ ነፃ አድርገን እናውጃለን ብለዋል። ሶማሊያ ከተባበሩት አረብ ኤሚሬቶች ጋር ያላትን ግንኙነት ማቋረጧን አስታወቀች። የሶማሊያ ፌዴራላዊ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ማቋረጡና ቀደም ሲል የተፈረሙ የሁለትዮሽ ስምምነቶችን መሰረዙን አስታውቋል። የሶማሊያ መንግስት ትላንት ባወጣው መግለጫ ከአቡዳቢ ጋር የነበረውን የዲፕሎማሲ ግንኙነት እንዲያበቃ መወሰኑን ገልጿል። ከዚህም ጋር ተያይዞ በንግድ በጸጥታና በልማት ዘርፎች በሁለቱ ሀገራት መካከል ተፈርመው የነበሩ ማንኛውም ስምምነቶች ከአሁን ሰዓት ጀምሮ ዋጋ ቢስ መሆናቸውን በይፋ አረጋግጧል። መንግስት ለዚህ ድንገተኛ ውሳኔ ዝርዝር ምክንያቶች ባይዘረዝርም የሀገሪቱን ሉዓላዊነት መጣስና በውስጥ ጉዳይ ጣልቃ መግባት የሚሉ ቅሬታዎች ለውሳኔው መነሻ እንደሆኑ ይገመታል። በሁለቱ ሀገራት መካከል ያለው ግንኙነት
ላለፉት ዓመታት በተለያዩ የፖለቲካ ልዩነቶች ምክንያት ውጥረት እንደነገሰበት ቆይቷል። ይህ እርምጃ በአፍሪካ ቀንድ ያለውን የፖለቲካ እንቅስቃሴ ሊቀይረው እንደሚችል የዘርፉ ተንታኞች ይናገራሉ። በተለይም የተባበሩት አረብ ኤምሬቶች በሶማሊያ የተለያዩ ግዛቶች ያሏት የኢንቨስትመንት ፕሮጀክት አደጋ ላይ ሊወድቅ ይችላል። በተጨማሪም ሶማሊያ የጸጥታ ኃይሎች ሲሰጥ የነበረው የወታደራዊ ድጋፍና ስልጠና ሊቋረጥ ይችላል። በቀጠናው ባሉ የኃይል አሰላለፎች ላይ አዲስ ለውጥ ሊያስከትል ይችላል ተብሎ ይጠበቃል። የሶማሊያ መንግስት ውሳኔውን አስመልክቶ ለተባበሩት መንግስታት ድርጅት ለሌሎች ዓለም አቀፋዊ ተቋማት ማሳወቂያ እንደሚልክም ታውቋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።